የ17ቱን ሳምንታት የእንግሊዝ ፕሪሚየር ሊግ መሪ ሆነው የሚገኙት መድፈኞቹ በ18ኛው ሳምንት ተጠባቂ የሆነ አርሰናል ከብራይተን በኤምሬትስ ስታዲየም የሚገናኙበት ትልቁ ጨዋታ ነው። ታዲያ መሪነታቸውን ማስጠበቅ ከመድፈኞቹ የሚጠበቅ ነው። ኦፕታ ሱፐር ኮምፒውተር አርሰናልን ይህንን ጨዋታ የማሸነፍ ብቃታቸው 70% ነው ብሏል። ትልቁ ድል ነው። አርሰናል እንግዲህ በገና ወቅት 5 ጊዜ የእንግሊዝ ፕሪሚየር ሊግን መምራት ችሎ ግንቦት ወር የእንግሊዝ ፕሪሚየር ሊግን ማሸነፍ አልቻሉም። 2002፣ 2007፣ 2022 እና 2023 የሚታወሱ ነበሩ። ዘንድሮስ ያንን ታሪክ የሚቀለብሱበት ጊዜ ይሆን? ብራይተን ካለፉት 4 ጨዋታዎች ማሸነፍ አልቻለም። ሁለቱን አቻ ወጣው፣ ሁለቱን ደግሞ ተሸንፈዋል። ታዲያ አርሰናል ይህንን ጨዋታ ያሸንፋል ወይ? ምክንያቱም ብራይተንና አስቶን ቪላ በተከታታይ የሚገጥምበት ነው። አምና አርሰናል ከብራይተን 2 በተከታታይ አቻ ጨዋታዎችን ወጣበት የምታስታውስ ነው። በሜዳውና ከሜዳው በአስቶን ቪላ ጨዋታም ከባድ ፈተና የደረሰበት ነበር። ታዲያ አርሰናል እነዚህን ተከታታይ ጨዋታዎች ማሸነፍ ይችላል ወይ? ትልቁ ጥያቄ ነው። ውድ አድማጮቻችን የእናንተን አስተያየትና ኮሜንት የሚጠብቅ ነው የሚሆነው። የውጤት ግምታችሁን አስቀምጡልኝ። አርሰናል ከብራይተን ስንት ለስንት ይጠናቀቃል? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ውድ አድማጮቻችን እንግዲህ አርሰናል ከብራይተን ተጠባቂው ጨዋታ ነው። መድፈኞቹ ተጠባቂ በነበረው የካራባኦ ካፕ ጨዋታ በማሸነፋቸው በፍጹም ቅጣት ምት 14 የፍጹም ቅጣት ምት ከሄደ በኋላ 15ኛውን ላኮ በመሳቱ አርሰናል ማሸነፉ የሚታወስ ነው። የማይክል አርቴታ ልጆች በ3 የግማሽ ፍጻሜ ውድድሮች ባለፉት 18 ወራት የተሳተፉበት የሚያደርጋቸው ነው። አርሰናል በውድድር ዓመቱ አስደናቂ ወጥ ብቃታቸውን ከተጓዙ በኋላ በአስደናሚ ሁኔታ በቪላ ከተሸነፉ ጊዜ አንስተው ግን በጨዋታ ብቃታቸው እንደገና ወደ ድል ተመልሰዋል። በተለይ የወልቭሱ የኤቨርተኑ ድል ውጤታማ የሚያደርግ ነው። ነገር ግን አሁን በሜዳቸው የሚያደርጉትን የብራይተን ጨዋታ በምን አይነት የበላይነት ማሸነፍ ይችላሉ? ትልቁ ጥያቄ ሆኖ መቅረብ የሚጠበቅበት ነው። አርሰናል ካለፉት 11 ጨዋታዎች ሽንፈትን ያስተናገደው አንዴ ብቻ ነው። 8ቱን አሸንፎ 2ቱን አቻ ወጥቷል። የወልቭሱና የኤቨርተኑ ጨዋታ በጥሩ ሁኔታ የሚነሳ ነበር። አሁንም አርሰናል በ4 ጊዜ ባለፉት በዚህ የውድድር ዓመት ብቻ 1-0 ማሸነፍ የቻለባቸው ጨዋታዎች የሚታወስ ነው። የኤቨርተኑ ጨዋታ ላይ ቪክቶሪ ኮሬስ አስደናቂ እንግዲህ የፍጹም ቅጣት ምት አስቆጥሯል። ብሪያን የሰራው ጥፋት ነበር። አርሰናል ባለፉት ጨዋታዎች ላይ እንግዲህ 4 ጎሎችን አስቆጥሮ 4ቱም ከፔናልቲ እና እንዲሁም ደግሞ በተቃራኒ ቡድኖች ስህተት ነው ጎሎቹ መቆጠር የቻሉት። አርሰናል አሁንም ጎሎችን ከአጥቂዎቹ ይፈልጋል። ቪክቶር ኮሬስ፣ ካይ ሃቨርትዝ፣ ገብርኤል ሄሱስ የትኛው ጎልን በማስቆጠር በጨዋታዎች ውስጥ ውጤታማ ይሆናል? በሚቀጥሉት ጨዋታዎች የምናየው ነው የሚሆነው። ቅዳሜ ግን ከአርሰናል በፊት ኖቲንግሃም ፎረስት ከማንቸስተር ሲቲ የሚያሸንፍ ከሆነ የእንግሊዝ ፕሪሚየር ሊግን ለሰዓታት ያክል እየመራ አርሰናል ከብራይተን እስከሚጫወቱ ድረስ የሚጠብቅ ይሆናል። መድፈኞቹ አሸንፈው ሲቲ የሚሸነፍ ከሆነ ደግሞ መሪነታቸውን ማስፋት የሚችሉበትን አጋጣሚ የሚያገኙ ይሆናል። ይህ ሁሉ ግን አርሰናል የዘንድሮ ውድድር ዓመት ራሳቸው እጅ ላይ ነው ያለው። ውጤታማነታቸውን ማስቀጠል የሚችሉ ከሆነ ውጤታማ ብቻ ሳይሆን የእንግሊዝ ፕሪሚየር ሊግን ዋንጫም የሚያነሱበት እድል እንዳለ ይጠበቃል። የፋቢያን አዝለሩ ብራይተን በጣም እየተቸገረ የሚገኙ ቡድኖች ውስጥ አንዱ ነው። ባለፉት 4 ጨዋታዎች 2ቱን አቻ 2ቱን ሽንፈት አስተናግዷል። ባለፈው ሳምንት በሰንደርላንድ ጨዋታ 0-0 የወጣበት የሚታወስ ነው። ከ17 ጨዋታዎች 12ቱን ጨዋታ በአቻ ያጠናቀቀው ብራይተን አሁንም ቢሆን የአቻ ውጤቱ መዋደዳቸውና አቻ ይልቅ ማሸነፍን አለመቻላቸው እንደ ጥያቄ ሆኖ የሚነሳ ነው። አርሰናል ከብራይተን እንግዲህ አርሰናሎች ባለፉት ጊዜያቶች በብራይተንን ያሸነፉት ከ8 ጨዋታ 3 ጊዜ ብቻ ነው። 38% የማሸነፍ አቅም ነው ያላቸው። ከሊቨርፑል በመቀጠል አርሰናል በእንግሊዝ ፕሪሚየር ሊግ የሚቸገረው ብራይተንን ማሸነፍ ነው ማለት የሚቻል ነው የሚሆነው። ነገር ግን የአምናው የኤምሬትሱ ጨዋታ ብዙ ዝግብ የነበረው ነበር። የዲክላን ራይስ ቀይ ካርድ የሚታወስ ነው። አርሰናሎች በሃቨርትዝ ጎል መሪ የነበሩበት ጨዋታ ነበር። ከዛ ውጭ አርሰናል በጨዋታው ጃኦ ፔድሮ ባስቆጠረው ጎል አቻ እንደተጠናቀቀ ይታወቃል። የአሜክሱ ጨዋታ ላይ አወዛጋቢ የነበረው የፍጹም ቅጣት ምት የሚረሳ አይደለም። አርሰናል በኢተን ንዋነሪ አስገራሚ ጎል መሪነቱን ያዘ። ነገር ግን ብራይተኖች በጃኦ ፔድሮ ጎል አሁንም አቻ ሆኑ። የአምና አቻ ውጤቶች በእንደዚህ አይነት ጨዋታዎች በእነዚህ አይነት አጋጣሚዎች የሚጥላቸው ነጥቦች ናቸው አርሰናልን ከእንግሊዝ ፕሪሚየር ሊግ ዋንጫ የሚያስቀሩት። የማይክል አርቴታ ስብስብ በፓላሱ ጨዋታ የቀየራቸው 8 ተጫዋቾች በዚህ ጨዋታ ቋሚ ሆነው የሚጀምር ይሆናል። የሚጠበቅ ነው የሚሆነው። ከሙሉ ረፍት ጋር ውጤታማ ለመሆን የሚታገሉ ነው የሚሆነው። ሌላኛው መነሳት የሚጠበቀው ነጥብ ውድ አድማጮቻችን የአርሰናሉ ግብ ጠባቂ ዴቪድ ራያ ነው። 150ኛ የእንግሊዝ ፕሪሚየር ሊግ ጨዋታውን የሚያደርግ ይሆናል። 58 ጊዜ ጎል ሳይቆጠርበት ወጥቷል። 2021 ላይ ለብሬንፎርድ
መጫወት ከጀመረ አንስቶ አስደናቂ ብቃት ላይ ይገኛል። በእንግሊዝ ፕሪሚየር ሊግ ማርቲን ኦዴጋርድ የአርሰናሉ አምበል ማርቲን ኦዴጋርድ 500 ደቂቃዎች በላይ ከተጫወቱ ተጫዋቾች ዶኩ 3.4 እድሎችን በ90 ደቂቃ ይፈጥራል። ሪያን ቸርኪ 3.2 እድሎችን ይፈጥራል። ኦዴጋርድ 2.5። ነገር ግን ኦዴጋርድ ከነጉዳቱ በዘንድሮ ውድድር ዓመት እየተቸገረ እንዳለ ይታወቃል። ብራይተን ዲያጎ ጎሜዝ እና ዳንክ ከቅጣት የሚመለሱለት ይሆናል። ዌልቤክ እና ቫን ሄካ ደግሞ የመጨረሻ ምርመራቸውን በፊትነሱ ረገድ የሚጠበቁ ይሆናል። አርሰናል ብራይተን ባለፉት 4 ጨዋታዎች 2 ጊዜ አርሰናል አሸንፏል፣ 2 አቻ ወጥተዋል። የሚጠበቀው ፍጥጫ በኤምሬትስ ስታዲየም መሪዎቹ አርሰናሎች ከተጠባቂ ከሆነው አርሰናል ከስብስቡ ውስጥ ጠንካራ ብቃታቸውን ከሚያሳዩት በእንግሊዝ ፕሪሚየር ሊግ መድፈኞቹን በሚገባ የሚፈትኗቸው ከሆኑት ቡድኖች አንዱ ብራይተንን በኤምሬትስ ያስተናግዳሉ። አርሰናል ይህንን ጨዋታ የማሸነፍ አቅሙ 70% ነው ብሎ ኦፕታ ሱፐር ኮምፒውተር ሰጡታል። 17% አቻ። ብራይተን 13% የማሸነፍ አቅም አለው። በአጠቃላይ እንደ ውድድር እንደ ጨዋታ ስናየው ቋሚ ያሰላለፉ ቅድመ ግምት ያሰላለፉን በምናይበት ጊዜ ዴቪድ ራያ የአርሰናል ግብ ጠባቂ ሆኖ የሚመራ ይሆናል። 9 ጨዋታዎች ላይ ጎሎች አልተቆጠሩበትም። ካለፉት 17 ጨዋታዎች አስደናቂ ብቃት ላይ ይገኛሉ። አርሰናል 10 ጎሎች ብቻ ነው የተቆጠሩበት። 10 ጎሎች ብቻ ሳይሆን ደግሞ በመጨረሻዎቹ 10 ደቂቃዎች ያሉባቸውን ችግር አሁንም መቅረፍ ይጠበቅባቸዋል። 4 ጎሎች ነው በመጨረሻው 10 ደቂቃ የተቆጠረባቸው። በሳምንቱ አጋማሽም አርሰናል የተቆጠረበት በጨዋታው የመጨረሻዎቹ ደቂቃዎች እንደነበር የሚታወስ ነው። እዚህ ሁኔታ ላይ መድፈኞቹ በተከላካይ መስመራቸው ላይ ይህንን ሂደት ማሻሻል ይጠበቅባቸዋል። ከዛ ውጭ አንዱ የሚጠበቀው ሳሊባና ከካላፊዮሪ በሳምንቱ አጋማሽ ያሳዩት የመሀል ተከላካይነት ብቃት ከሂንካፔ ይልቅ ሳሊባ ከካላፊዮሪ ጋር ነው የተሻለ የሚናበበው ብሎ መጠየቅ የሚቻል ነው የሚሆነው። ሂንካፔ ተመላላሽ ቢሆን አርሰናልን ውጤታማ አያደርገውም ወይ የሚል ጥያቄ ማስነሳት የሚችል ነው። የአርሰናል የአማካይ መስመር ዙቢሜንዲ ለሀገሩ ስፔን እንዲሁም አርሰናልን ተደራራቢ ጨዋታዎች ነበሩት። ነገር ግን በሳምንቱ አጋማሽ ሙሉ ረፍትን አግኝቷል። ባለፈው ሳምንትም ሙሉ ረፍት እንዳገኘ የሚታወስ ነው። ዙቢሜንዲና ራይስ በአማካይ መስመሩ ጥሩ ፐርፎርም የሚያደርጉ ነው የሚሆኑት። ነገር ግን ማይክል አርቴታ በሳምንቱ አጋማሽ ላይ ጥሩ ብቃቱን ያሳየውን ኖርጋርድ አሁንም በጨዋታዎቹ መጠናቀቂያ አርሰናል ውጤት ማስጠበቅ በሚፈልግባቸው ደቂቃዎች ውስጥ ይህንን ተጫዋች እድል መስጠት ያስፈልገዋል ብዬ አስባለሁ። 20 እና 30 ደቂቃዎችን አሁንም ለኖርጋርድ ማይክል አርቴታ መስጠት ያስፈልገዋል ብዬ አስባለሁ። ሌላኛው በአማካይ መስመሩ ላይ በ10 ቁጥር ኦዴጋርድ ወይስ ኤዜ ተጠባቂ የሚሆነው ከሁለቱ ተጫዋቾች የትኛው ይሰለፋል የሚል ነው። በሳምንቱ አጋማሽ ኤዜ እንደጀመረ ስናውቅ ኦዴጋርድ በዚህ ጨዋታ ላይ የመጀመር እድል ይኖረዋል። ኦዴጋርድን እየቀየረ ግን ኤዜ በአሁንም በጨዋታዎች ውስጥ መግባት ያለበት ይመስለኛል። በዚሁ ሳምንት አጋማሽ ማክሰኞ ላይ ለሚኖረው ጨዋታ ደግሞ ኤዜ የመጫወት እድልን ያገኛል ብዬ አስባለሁ። ሌላኛው ቡካዮ ሳካ ከማዱዌኬ ሳካ ቋሚ ሆኖ የሚጀምር ይሆናል። በአጥቂ መስመር ነው እንግዲህ ለአርሰናል ለውሳኔ አስቸጋሪ የሆነው። ውድ አድማጮቻችን አንድ ጥያቄ ልጠይቃችሁ እስቲ እናንተ ኮሜንት መስጫ ቦክሱ ላይ ጻፉልኝ። ከውድድር ዓመቱ መጨረሻ ድረስ የአርሰናልን የአጥቂ መስመር ቪክቶር ዮኬሬስ፣ ሃቨርትስ ወይስ ገብርኤል ሱስ አንዱ ቋሚ ይሁን ብትባሉ ማንን ቋሚ ታደርጋላችሁ? በኔ እይታ አርሰናል ውጤታማ ለመሆን እንደ ዮኬሬስ አይነት አጥቂ በጠባብ ስፔሶች በተለይ ደግሞ እንደዚህ አይነት ጨዋታዎችን ቡድኖችን መለጠጥ በሚፈልግበት አርሰናል በትክክለኛ 9 ቁጥር መጫወት በሚፈልግባቸው ጨዋታዎች ውስጥ አስፈላጊ ነው፣ ስፔሶችን መሸፈን ስለሚችል። በዚህ ጨዋታ ራሱ ትሮሳርድ፣ ዮኬሬስና ሳካ የተሻለ ጥምረትን ይፈጥራሉ ብዬ አስባለሁ። ዮኬሬስ በዚህ ጨዋታ ላይ ቋሚ ሆኖ የሚጀምር ይሆናል። በሳምንቱ አጋማሽ ሙሉ በሙሉ ረፍትን አግኝቷል። ስለዚህ በኢንተንሲቲ ፕረስ ለማድረግ የተመቸ ተጫዋች ይሆናል ብዬ አስባለሁ። ጎሎችን ከዮኬሬስ በዚህ ጨዋታም የሚጠበቅ ይሆናል። ጠንካራ ፍቅርን የሚያደርግ ነው የሚሆነው። የግራ መስመሩን ግን ያለምንም ክርክር የአንድሮ ትሮሳርድ በምርጥ ብቃቱ ሁላችንን እያሳመነን ይገኛል። የማርቲኔሊ የባለፈው የሳምንቱ አጋማሽ ብቃቱ ላይ እንግዲህ ጥሩ ተከላካዮችን ሲያገኙ ግን የሚቸገር ስለሆነ ትሮሳርድ የተሻለ ጨዋታዎችን ቅንጅት አርሰናል ከኋላ በሚመሰረትበት ጊዜ ውጤታማ የሚያደርግ ተጫዋች ነውና አርሰናሎች በዚህ ረገድ የሚጠቀሙ ይሆናል ብዬ አስባለሁ። የተቃራኒው ቡድን የብራይተን አሰላለፍ በምናይበት ጊዜ ቬርብሩገን ግብ ጠባቂ ሆኖ የሚጀምር ይሆናል። ቬልትመን አምና ከዲክላን ራይስ ጋር ጭቅጭቅ ውስጥ የገባው ዲክላን ራይስ ቀይ ካርድ እንዳይ ምክንያት የሆነው ቬልትመን እንዲሁም ደግሞ ዳንክና ቦሲጋል እንዲሁም ደግሞ ካዲዮግሉ የተከላካይ መስመሩን የሚሆኑ ይሆናል። እንግዲህ በአፍሪካ ዋንጫ ምክንያት ያኮብ ሜንተን እና እንዲሁም ደግሞ ካርሎስ ባሊባን ብራይተኖች እንዳጡ ይታወቃል። ያንን ተከትሎ ቡድናቸው ደከም ብሎ አያሪና ጎሜዝ ናቸው በአማካይ መስመሩ ላይ የሚሆኑት። የባሊባን አይነት ኢንተንሲቲና ፍጥነት ግን የላቸውም። ኮስቱላስ በ10 ቁጥር ቦታ ላይ የሚኖር ይሆናል። ብሩዳ ያኮብ ሜንተን የሚተካ ይሆናል። ሩታ አጥቂ ይሆናል። ሚቱማ የግራ መስመሩን የሚይዝ ይሆናል። እንግዲህ ሚቱማ፣ ሩታና ብሩዳ ማጥቃቱን በሚገባ ማገዝ የሚችሉ አስደናቂ ተጫዋቾች ናቸው። ነገር ግን አርሰናል በዚህ ጨዋታ የማሸነፍ እድሉ ሰፊ ነው ብዬ አስባለሁ። በሚገባም ማሸነፍ ብቻ ሳይሆን ለሌሎች ቡድኖች መልእክትን የሚልክበት ብልጫዎችን ወስዶ 2 እና 3 ጎሎችን አስቆጥሮ መውጣት ግድ የሚለው ጨዋታ ይመስለኛል። ወዳጆቻችን እናንተ ምን ታስባላችሁ? የጨዋታ የውጤት ግምታችሁን አስቀምጡልኝ። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።